ኑንዬ አይኔ የናይሻት እንዴት ደስታ በደስታ እንደሆነች ባንቺ ማትዳከሚ ነቃ ነቃ ቢሽ መድኃኒትሽን ይዤልሽ እመጣለሁ። እሱን ስትውጪበት ይሻልሻል። በለውን ልሂድ። እሺ ሰላም ወይ? አሜን። ኑንዬ ስመለስ ተኝተሽ እንዳላገኝሽ እሺ? ነቃ ነቃ ቢ። እሺ አይኔ ደህና ዋሉ። እሺ እንግዲህ ሰላም ወይ? ኑንዬ ያት ቀሚሴ እትዬ እናት የገዛችልኝ አላማረብኝም። ያት እንዴት እንደምታምር ሌላም ገዝታልኛለች። አቤት ማማሯ! ወይ ማማሯ! እናቴ በጣም ያማረብሽ። ሁሌም እንደዚህ ሳቂልኝ። ምን አለ ላንቺ ስል ጤነኛ በሆንኩ ይኖር ምን እንደሆንኩ ብታውቂ ምን ይሰማሽ ይሆን? አምላኬ ብርታት ስጠኝ። እኔ ወደ ውስጥ ያለቅሳለሁ እንጂ ይሄ ሳቅሽ ወደ ሀዘን አይለወጥም። ምን አላማረብኝም እንዴ? ከሆነ ላውልቅ ምን አባቱ? ለምን ማየ? አረ በጣም ቆንጆ ነው። ለምንድን ነው የምታወልቀው? ዝም ስትይ አንቺን ደስ ካላለሽ ብዬ ነው። ምን አባቱ ካልወደድሽው አውልቀዋል። ወይ እናቴ እንደ ዛሬ አምሮብሽ አያውቅም። ቆንጆ ልብስን የገዛችልሽ እድሜ ይስጣት እንጂ ሌላ ምን እላለሁ? እሷን የምክስበት እንደው አቅም የለም። እንደው ምን አንቺና መሰረቴ እሷ ስታዛችሁ ፊታችሁ ጥቁር እንዳይ እሺ ብላችሁ ታዘዟት ልጅ። እሺ እናቴ አታስቢ። በጣም ወደሽ ነው የምትመለሽ? አዎ ጋሽዬ ቤቱን አስተካክዬላችኋለሁ ብሎን በጧት ይዞን ነበር የወጣው። እውነት እናቴ ቤት ሊሰጠን ነው? አይ ምን እንዳጋጠመው አላውቅም። ሲደወልለት መኪናውን አዙሮ እየተቻኮረ ነው ሄደው። አረ ያላሰበው ነገር አጋጥሞት ይሆናል። እናቴ አቤት የኔ ልጅ እቀፊኝና ልተኛብሽ። ነይ የኔ ልጅ ነይ እስቲ። ከሐረግ ድራማ ላይ ሁሉም ሰዎች ወደ እንግዳ ድራማ እየመጡ ይገኛሉ። በሁለተኛ ደረጃ ወደ ድራማው የተቀላቀለው ዳግም ነበረ። ታዲያ ዳግም ወደ ድራማው በመቀላቀሉ ደስ ያላችሁ ቪዲዮውን ላይክ በማድረግ ብዛታችሁን አሳዩኝ። በሌላ በኩል በቀጣይ ማን ይቀላቀላል የሚለውን ግምታችሁን ኮሜንት ላይ ያስቀምጣችሁልኝ። በእንግዳ ድራማ ላይ በቀጣዩ ክፍል ምን ይፈጠራል የሚለውን ቀንጨብ አድርጌ በዚህ ቪዲዮ ላሳያችሁ። ኑኑ በጣም ተስፋ ቆርጣለች። ለቤተሰቦቿ መናገር እንደሌለባትም ጭምር ታውቃለች። ታዲያ እናቷ በዛ በኩል ስትደሰት እንደዚህ ስታያት የውስጧን አመቃ ለማንም ሳትናገር እስካለችበት ሰዓት ድረስ የሷን ደስታ እያየች ዝም ነው ማለቷን ይመረጠችው። ነገር ግን ኑኑ እንዳልተመረዘች የሆነ ነገር መናገር ይኖርባታል። ራሷን የምታስበው ተመርዣለሁ ብላ ስለምታስብ ለአንድ ሰውም ሳትናገር ሙሉ ቀኗን እንዳለ በመተኛት ነው እያሳለፈች ያለችው። በዚህ ሁሉም ሰዎች ግራ ቢገባቸውም ግን ያኔ ስትታገት ያሳለፈችው ጊዜ ነው እንደዚህ ልትተኛ የቻለችው በሚል ሁሉም ዝምታቸውን ይዘውታል። በሌላ በኩል እንግዲህ ያው ኤልሲ ማለትም የሄለን ልጅ አሁን ላይ ከውጪ ያላት አንዳንድ ተንኮሎች ማንም ሳያውቃቸው አሁንም ድረስ ሚስጥር ሆነው ቀርተዋል። ይሄን ያልኩበትን ሚስጥር ስናገር ከአዲሱ ወደ ድራማው ከተቀላቀለው ዳግም ጋርና ሌላኛው የሷ ጓደኛ ተብየው ከሷ ገንዘብ ብቻ እንደሚፈልግ እየነገራትም ጭምር ምን ያህል አውሬ እንደሆነችና ተንኮሏን ማንም እንደማያምናት እየተነገራት ከዛ በኋላ ግን እሷ ከዛ በፊት የፈጸመችው አንዳንድ ወንጀሎች እንዳለም ጭምር ያሳያታል። በዚህ ሁኔታ ላይ ዳግምንም እንደማያምናት ዳግም ግን ተፈሪ ሰውና እዛ ሰፈር ውስጥ አለ የተባለ ቦስም እንደሆነ ያ ማለት በመደባደብና በጉልበት ነገሮች እንዳለ ማለት ነው። ነገር ግን ገንዘብ በምንም አይነት መልኩ ከመጣለት እሱ ምንም አይነት ስራ እንደሚሰራ እየነገረችውና አሁን ላይ ከሱ ጓደኛ ብር በጣም እያስፈራራ እንደሚጠይቃት ስታውቅና ሁለቱን ለማጣላት እየሞከረች ነበር። አዶናይና መኩሪያ ይጣመሩ የምትሉ እስቲ ሁለቱ ልጆች የሚያውቁት በድብቅ የራሳቸው መረጃ ይኖራቸዋል። አዶናይ ከመኩሪያ አንድ ጥያቄ ይቀርብለታል። መኩሪያ እንዲህ ብሎት ነበር። አንዴ ሄለን የምታሳድገው ልጆች አለ ወይ ብሎ ሲጠይቀው አዶናይ ደግሞ ይሄን ነገር ከዚህ በፊት ሰምቶት አያውቅም። ከየት ሰምቶት ነው ብሎ ግራ ስለገባው ብቻ ማለት ጥያቄው ግር ቢለውም መኩ ግን አሁንም ድጋሚ ጠይቋል። ከዚህ በፊት ሰምቼ ነበረ
ሄለን አንዳንድ የህፃናት ልጆችን እንደምታሳድግና ብዙዎችን ልጆች አሳድጋ እንደዚሁ ለጥሩ ነገር እንደምታበቃ ከሰው ሰምቻለሁ። እነዛ ልጆች የት ሄደው ይሆን? አዶኒ ታዲያ መጀመሪያውኑ ሄለንን ሲጠረጥራት ነበረ። ያንንም የፈልገው እዛ ቤት ውስጥ አንዳንድ ያልተገባ ባህሪዎችን ስታሳይና መረጃዎችን ለመደበቅ ስትሞክር ፊቷ ላይ ያየው ነገር ብቻውን እንዲጠረጥር አድርጎታል። ታዲያ ቢጠረጥራትም ግን ራሱን ዝምታውን ከመስበር ውጪ ምንም ነገር ማድረግ አልቻለም። ያኔ እሱ ብቻ ቢጠረጥራትም እኮ ሌላው ስለማያምነው ነገሩን ዝም ማለት ይችላል። አሁን ላይ ግን አንድ ሰው አገኘ። መኩም እሷን እየጠረጠረ እንደሆነ ሲሰማ ሁለቱ አንድ ላይ ብቻቸውን መነጋገር እንዳለባቸው አዶኒ ይነግሯል። አዶኒ ይህንን ነገር ለመኩ የነገረው መኩም እንደሱ አንድ ጥርጣሬ ውስጥ ስለገቡ ነው። ሁለቱም አቅጣጫቸውና ፊታቸው እየዞረ ያለው ወደ ሄለን ነው። አንድ ላይ ሆነው ምን ያረጉ ይሆን? መኩ መጀመሪያውኑ መረጃ ነፍናፊም ቢሆንም እስከ መጨረሻው እንደ ወንድነት ቆራጡ ይህንን ነገር ለአንዴና ለመጨረሻ ጊዜ ለመቋጨት ሲል ለእህቱም ሲባል ይህንን ነገር ማወቅ ይፈልጋል። አዶኒም ቢሆን የአባቱ ገዳይና ያን የአባቱ ሲሞት የነበረው የመኪና አይነት አሁን ላይ እሷ ወይንም ኑኑ የታገተችበት መኪና ጋር አንድ አይነት ስለሆነበት የአባቱንም በቀል መበቀል ስለሚፈልግ ይህን ነገር እስከ መጨረሻው ማወቅ ይፈልጋል። ሁለቱ ተጣምረዋል። አንድ ላይ ሆነው ምን ይፈጥሩ ይሆን? ያው አሁን ላይ የኤልሲ ጓደኛ ወይንም ፍቅረኛ የሚባለው ልጅ በቤተሰቦቹ እያስፈራራትና ገንዘብ እንድታመጣ እየጠየቃት ነው ያለው። ከዚህ በፊት የሁለቱ ታሪክ እንደሚዋደዱና እንደሚፋቀሩ ነበረ። በመሃል ግን ኤልሳ የምትባለው ልጅ ትከደዋለች። ከዛ በኋላ እሷን ስለማያምናትና ለመበቀል ሲል ከቤተሰቦቿ ገንዘብ ይዛ እንድትመጣ ይጠይቃታል ሁሌ። በአሁኑም እንደዛው ነው ያደረገው። የኑኑ አዲሷ ጓደኛዋ እንግዲህ ብዙዎቻችሁ እንደጠረጠራችሁት ከሷ በፊት ሳትመጣ በፊት ምናልባት ኤፍራታ ትሆናለች ብላችሁ ነበረ። እንደተባለውም አይደለም። ኤፍራታ በቲክቶክ ገጿ ላይ እንደተናገረችው እንግዳ ድራማ ላይ በቅርቡ እንደምትቀላቀልና አሁን ላይ እየጠበቀች ያለችው አንድ ሴት ካራክተር በምታስፈልግበት ሰዓት ላይ እሷ ኦዲሽን ወስዳ እየጠበቀች እንደሆነም ተናግራለች። ይሄ መልካም ዜና ነው። ያው ሄለን እንግዲህ የኑኑን ሐሰተኛ መረጃ ወይንም ሐሰተኛ የዶክተር ሕክምና ወረቀት በቤት ውስጥ እንዲቀመጥ ያደረገችው እሷ ነበረች። ያንን ካነበቡላት በኋላ ግን እሷም በጣም ደንግጣ ስለነበረ ይሄኔ አሁን ላይ እውነታውን ማወቅ የምትፈልገው ኤልሲ የተደበቀበትን ቦታ ሰነዱን አውጥተው ነበረ። ምናልባት እሷ ክፍተቱን ልታውቅ ትችላለች። በአጋጣሚ ሆኖ ግን ሄለን ትደርስባትና ክፍሏ መታ እንዳትዳፈራት ወይንም ምንም አይነት ዕቃ እንዳትወስድ ሁላ ስታስጠነቅቃት ነበረ። ያ ቢሆንም ግን በሰዓቱ አልተሳካላትም። ኤልሳም በራሷ መንገድ በጣም ተንኮለኛና መጥፎ ሰው ነች። ከውጪ ሌላ የራሷ ችግር አለባት። በውስጥ በኩል ደግሞ ኑኑ እዛ ቤት ውስጥ እንድትቀጥል አትፈልግም። ሄለን ባለቤቷ እንዳለው ከሆነ ለነሱ አዲስ ቤት ፈልጎ እንዳገኘላቸውና እዛ መኖር እንደሚችሉ ተነግሯቸዋል። በዚህ ሁኔታ ላይ ኤልሳ በጣም ነበረ ደስ ያላት። ኑኑ ካጠገቧ ስለምትጠፋላት አዶናይ ያው ብቸኛው ሲሎም ይሆን ያኔ እኔና እሱ አብረን ሰዓት እናገኛለን ሊወደኝም ይችላል ብላ ስለምታስብ፣ ሄለን ግን እንደነገረቻት ከሆነ ጥሩ ዜና አልነበረም። ኑኑ ከኛው ጋር እንደምትቆይና ስራ እንደምታግዛቸው ስትነግራት ያኔ በጣም ትናደዳለች። ኤልሳ ይሄ ነገር ስትናደድ ግን አሁንም እውነቱን ማውጣት ስላልፈለገች ለሄለን የተናገረችው ነገር ቢኖር እሷ እዚህ ብትሆን እኮ ለእኛም ጥሩ አይደለም፣ የተናናቅን ነው። ስለዚህ እሷ ብትሄድ ይሻላል፣ የተሻለ ሰው እንፈልጋለን ብላ ለእናቷ ብትነግራትም እናቷ አትሰማትም። እሷ የወሰነችውን ውሳኔ ማንም አይቀይረውም። ኑኑ ብቻዋን ሀሳብ ውስጥ ገብታለች። መኝታዋ ነው ቆም ሙሉ እንዳለ የሰማችው ነገር እስካሁን ድረስ ከጭንቅላቷ ስላልጠፋ ለቤተሰቦቿ መጨነቁን ይበልጡን ይዘዋለች። በዛ ላይ ማንንም አታናግርም። አንድ የልብ አማካሪ የምትለው ሰው ብቻ ትፈልጋለች። ትልቁ ተስፋ ሊሆን የሚችለው አሁን የመጣችው አዲሱ ጓደኛዋ ምናልባት የልቧን ከነገረቻት እሷ መፍትሄ ልትፈልግላት ትችላለች። አዶኒና መኩ አንድ ላይ ሆነው በቀጣዩ ክፍል ምን ይፈጥሩ ይሆን? አብረን እናየዋለን። ሌላው የግል ስራዬን ላስተዋውቃችሁ። እናንተ ተመልካቾቼ በተለያዩ የውጭ ሀገር ሆናችሁ እኔ እዚህ አዲስ አበባ ውስጥ ቁጭ ብዬ ምናልባት ለቤተሰቦቻችሁ ያሰባችሁት የቤት ዕቃ ሊሆን ይችላል፣ ስልኮች፣ ፓወር ባንክ እና ምናልባት ማንኛውንም ልብሶች ሊሆን ይችላል። እናንተ እዚህ ገዛላችሁና በዋትስአፕ ወይ በኢሞ ወይ በቴሌግራም ታዘኛላችሁ። ከዛ በኋላ ለቤተሰቦቻችሁ ያንን ዕቃ ከገዛም በኋላ እናደርሳለን ማለት ነው። ከዚህ በቀደም ብዙዎቻችሁ እንዳዘዛችሁኝ ከሆነ አብዛኛው ዕቃ የላኩላችሁ ስልኮችና የተለያዩ ፓወር ባንክና ዋይፋይ ነው።
እናንተም ሌሎቻችሁ እየሰማችሁ ካላችሁ ለበዓል ምናልባት ደግሞ ለልደት ወይንም እንደ ሰርፕራይዝ አንድ ዕቃ መላክ ከፈለጋችሁ ለሰዎቹ ሳይነገራቸው እቤት ድረስ እንወስድላችኋለን። አሰራሩ እንደዚህ ነው። እናንተ መጀመሪያ የምትፈልጉትን ዕቃ ቴሌግራም፣ ዋትስአፕ ወይ ኢሞ ላይ ትመጡና ታዙኛላችሁ። ያንን ዕቃ ዋጋና የተለያዩ ነገሮች ከተስማማም በኋላ በምን መልኩ ለነሱ መድረስ እንዳለበት እንነጋገርበታለን። በዚህ ሁኔታ ላይ ይሄንን ከጨረስን በኋላ ለሰዎቹ ያሉበት ድረስ ሄደን ምናደርስ ይሆናል። እንደ ጊፍትና የተለያዩ ሰርፕራይዝ ከሆነ ለሰዎቹ ሳይነገራቸው ሰፈር ድረስ ከሄድን በኋላ ደውለንላቸው ሰርፕራይዝ እናደርጋቸዋለን። አሊያም ደግሞ ኖርማል የሚደርሱ ዕቃዎችም ከሆኑ እንደዛው። ሌላው ከአዲስ አበባ ውጪ ላሉ ሰዎች ደግሞ በአንድ ሳምንት ጊዜ ውስጥ የምናደርስላቸው ይሆናል። ነገር ግን ዕቃው ከአንድ በላይ መሆን ይኖርበታል ማለት ነው። አንድ ላይ ሲላክ ለእናንተም ወጪ ቀናሽም ስለሚሆን። ሌላው የእምነት ጉዳይ እናንተንም ሊያሳስባችሁ አይገባም። ከዚህ በፊት የላኩላቸው ልጆችም ስላሉ እነሱን ማናገር ትችላላችሁ። አሊያም ደግሞ አዲስ አበባ ውስጥ ከሆነ እናንተ ገንዘብ ሳትልኩ እዚሁ ለሚቀበል ሰው ብሩን ከላካችሁላቸው በኋላ እኛ ፌስ ቱ ፌስ ስንገናኝ ከነሱ ጋር ወዲያውኑ ዕቃውን ካዩት በኋላ ለኛ ክፍያ መፈጸም ይችላሉ። በዚህ መልኩ ነው። ቁጥሬን 0922905541 ነው፣ ወይ ደግሞ የመጀመሪያው ኮመንት ላይ ፒን አረግላችኋለሁኝ። በዚህ ሁኔታ ላይ እንቀጥላለን። መልካም ጊዜ